በኢትዮጵያ ንግድ ባንክ የሲቢኢ ኑር አገልግሎት የፖስ ማሽኖችን በመጠቀም ክፍያ የፈጸሙ እድለኛ ደንበኞቹን ሸለመ። የኢትዮጵያ ንግድ ባንክ የረመዳንን ወር ምክንያት በማድረግ 100 የፖስ ተጠቃሚ ደንበኞችን የመሸለም መርሃ ግብር ያዘጋጀ ሲሆን በመጀመሪያ ዙር የሽልማት መርሃ ግብሩ 40 እድለኛ ደንበኞቹን የሸለመው። አቶ ጌታቸው ወርቅነህ የፖስ ማሽን በመጠቀም 10 ሺህ ብር ከተሸለሙ ደንበኞች አንዱ ናቸው። ውሃ ክፍያ ለመክፈል የቆጣሪ ክፍያ ለመክፈል በአዲስ አበባ ውሃ ፍሳሽ ሄጄ ነበረ። እሱን ክፍያ ስፈጽም የፖስ አማራጭ አገኘው። በዛ ክፍያውን ፈጸምኩኝ። ከዛ እንደተሸለምኩ ተደውሎ ተነገረኝ። ደስ ብሎኛል። በኢትዮጵያ ንግድ ባንክ ሲቢኢ ኑር የምርት ልማትና ቢዝነስ ማስፋፊያ ኃላፊ አቶ አንዋር መሐመድ በበኩላቸው ደንበኞች የዲጂታል ባንክ አገልግሎት እንዲጠቀሙ ለማበረታታት በማሰብ ነው በፖስ ክፍያ መፈጸሚያ ማሽን የሚገለገሉ ደንበኞች የሚሸለሙት ብለዋል። ሌሎች ደንበኞችም ይሄንን አገልግሎት እንዲጠቀሙ ፖስ እንዲጠቀሙ በፖስ እንዲገበያዩና ተሸላሚ እንደሚሆኑ በዚሁ አጋጣሚ ላረጋግጥላቸው እፈልጋለሁ። እንግዲህ ቀሪውን የረመዳን ጊዜ መልካም የረመዳን ጊዜ እንዲሆን እመኛለሁ። በሲቢኢ ኑር የዲጂታል ባንክ ኦፕሬሽን ሰፖርት ስራ አስኪያጅ አቡበከር ታዬ በበኩላቸው የደንበኞች ሽልማት በሀገሪቱ የተጀመረውን የዲጂታላይዜሽን ስትራቴጂ ለማሳደግ ይረዳል ነው ያሉት። የኢትዮጵያ ንግድ ባንክ የሲቢኢ ኑር ዲቪዥን ጋር በመተባበር የካርድ ተጠቃሚዎች ግብይት ሲፈጽሙ ከ1 ሺህ ብር በላይ ፖስ ማሽን ላይ ግብይት ሲፈጽሙ የማበረታታ ሽልማት በመስጠት ባንኩም አገሩም እንደ ሀገርም የተያዘውን የዲጂታል ስትራቴጂ ከፍ ለማድረግ ታስቦ የተዘጋጀ ፕሮግራም ነው። የኢትዮጵያ ንግድ ባንክ ደንበኞች በፖስ የክፍያ መፈጸሚያ ማሽን ክፍያቸውን በመፈጸም እድለኛ ለሆኑ ደንበኞች የሚሰጠው ሽልማት ከየካቲት 28 እስከ መጋቢት 22 ድረስ እንደሚቆይ ተገልጿል።